የህይወትና የሞት ያህል ነው የሚቆጠረው። ህይወታቸውን ሁሉ ያጠፉ ነበር፣ መድኃኒት ጠጡ ነበርና እኔ ነበርኩ ማስታመማት። እጄ ላይ ነበር ድንገት ያረፈችው። በጣም ነው ያዘንኩት። በቃ ዲፕሬሽን ውስጥ ነው የገባሁት። ጓደኞቼን አላገኝም፣ እናትና አባቴን በቃ በጣም ነው ያሳፈርኩት በሚል በጣም ትልቅ ዲፕሬሽን ውስጥ ገባሁ። በ11 ዓመቴ በቃ እንዴ እኔ መኖር አልፈልግም እግዚአብሔር ብዬ መድኃኒት ጠጥቼ ነበር። በቃ መሞት ነው ፈልገው ብዬ ማለት ነው። ማንኛውም ዓለማዊ ሰው በመንፈስ የደከመ ሰው እንደሚያደርገው ከጓደኞቼ ጋር ጠጣ ነበረ፣ ክለብ ለክለብ እንሄድ ነበረና ህይወትን ብቻዬን የተጋፈጥኳት። ግን ጌታ ጋር መምጣት እየፈለኩ አልችልም ነበር። እግዚአብሔር ስማችንን አደሰ። የኔን ልብ ስብራት ወጥቼ ሳለው እንደዚህ ምንጣፉ ላይ ተኛውና ጌታ ሆይ በቃ ማልቀስ እፈልጋለሁ አልኩት። ጌታ የዛን 7 እጥፍ ነው ጌታ ትልቅ ስራ የሰጠኝና ከሰው ሀገር መጥተሽ በዛ ላይ ህፃን ልጅ ነሽ ምንድነው ደስታ የሰጠሽ ብላ ጠይቀች። በህይወቴ ዘመን ኖሬ ማላቀውን የመንፈሳዊ ህይወት አንተ ግን እሷን ትሰጠኛለህ እና ዲል እናርግ በቃ ጌታ ሆይ። ጴንጤዎች ደግሞ ምን ይሰራሉ ቴሌቪዥን ላይ ብዬ ሻሎም ቅዱሳን እንዴት ናችሁ? እግዚአብሔር ይመስገን እኛም ድንቅ ነን። እንኳን ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። እንግዲህ ዛሬ እግዚአብሔር እድል ሰጥቶን በህይወታችን ዘመን ካደረገው የተወሰነውን ልንመሰክርላችሁና በምስክርነታችን ከእናንተ ጋር እግዚአብሔር ልናመልከው እድል ሰጥቶናል። ስለዚህም በመጀመሪያ እግዚአብሔር አባቴን በህይወቴ ዘመን በሙሉ ስላሳየኝ ፍቅር፣ ምህረት፣ ቸርነት እሱን በኃጢአት በበደልኩ ባሳዘንኩበት ወቅት እግዚአብሔር ለኔ ትልቅ ፍቅርና ምህረት ቸርነት አድርጎኛል። በጠፋሁበትም ወቅት እግዚአብሔር ያለሁበት ቦታ በመምጣት ብዙ ጊዜ ታግሶኝ እዚህ ስላደረሰኝ እግዚአብሔር አምላኬን በጌታ በኢየሱስ ስም አመሰግነዋለሁ። አመስግኑልኝ ቅዱሳን። እንዲሁም በመቀጠል መንፈሳዊ አባቴን ሬቨረንድ ዶክተር ተዘራ ያሬድን እግዚአብሔር አባት አድርጎ ስለሰጠኝ እንደዚሁም ደግሞ በትምህርቶቹ ስላስተማረን ስለጸለየልን ባጠፋንበት ሰዓት እንኳን ስለታገሰን ስንጠፋ ስለፈለገን እንደዚሁም በአንዳንድ አስቸጋሪ ሁኔታ ውስጥ ሆነን ስላገዘን እግዚአብሔር አባቴን በጣም አመሰግናለሁ። ዳዲዬ በጣም ነው አመሰግንህ። ላንተ ታላቅ አክብሮትና ፍቅር አለን። አመሰግናለሁ። በመቀጠል ወደ ምስክርነቴ ስገባ 8 ዓመቴ እያለሁ ነው እናቴ ጌታን ያገኘችው። ቤተሰቦቻችን ውስጥ መጀመሪያ እናቴ ናት ጌታን ያገኘችውና ቀስ በቀስ ጌታ ሁሉን ቤተሰቦቻችን ሰጠን። ባጭሩ ከ8 ዓመቴ እስከ 18 ዓመቴ እግዚአብሔር በልጅነቴ በፍቅሩ በምህረቱ በቸርነቱ እሱን እንዳውቀው አደረገኝና በልጅነቴ ትልቅ ማይልስቶን ነው ያስቀመጠውና ቀጣይ ባለኝ ህይወት ዘመኔን ጌታን አሳዝኘዋለሁ በአንዳንድ ነገሮች እና በዛን ወቅት ከሱ ጋር ጥሩ ሪሌሽንሺፕ በነበረኝ ወቅት አንዳንድ ነገሮችን ጌታ ያጸልይ ነበርና በተለይ ብቻዬን ከቸርች በመወጣበት ወቅት ጌታ ሆይ በቃ እኔ እንኳን ብለቅህ እንዳትለቀኝ ነበር። ላይክ 14 15 ዓመት ይሆንኝና ለምን እንደጸለይኩት የገባኝ ህይወቴን የተወሰነ ካሳለፍኩ በኋላ ነውና እግዚአብሔር ሆይ አንተን አጥቼ ሀብት ከሚኖረኝ እግዚአብሔር ሆይ ካንተ ጋር ለዘላለም መኖር ፈልጋለሁና አደራ አለው ነበርና ባጭሩ በዛን ወቅት እግዚአብሔር ጥሩ እንዳውቀው እንደወደው አድርጎኛልና እግዚአብሔርን በዚያ አመሰግናለሁ። በመቀጠል የሆነው ምንድነው 12ኛ አካባቢ ክፍል ስደርስ እኔ ተወልጄ ያደግኩት ክፍለ ሀገር በሚገኝ ዩኒቨርሲቲ ኮምፓውንድ ውስጥ ነውና የመምህራን ልጅ ስትሆኑ ውጤት ማምጣት ይጠበቅባቸዋል። የህይወትና የሞት ያህል ነው የሚቆጠረው።
አንዳንዴ ታውቃላችሁ ውጤት በዛን ወጥ ያልመጣላቸው ሰዎች ህይወታቸውን ሁሉ ያጠፉ ነበር፣ መድኃኒት ይጠጡ ነበርና ምን ተፈጠረ? ውጤት መጣ እና እኔ ከምኖርበት ኮምፓውንድ 20 ኪሎ ሜትር ነው ሄጄ የምማረው። አባቴ ሌሊት 12 ሰዓት ነው ሄደው እዛ ከተማ ውስጥ የሚታወቅ የፎቶ ቤት ባለቤት ተማሪዎችን ያበረታታ ነበርና ውጤት ለነሱ ነበር የሚሰጠው። ሌሊት እዛ ሊስት ውስጥ ሊያየኝ ሲፈልግ የለሁም፣ ውጤት አልመጣልኝም ጥሩ ውጤት ካመጡት ውስጥ። ከዛ ሃይ ስኩል ውስጥ ገብቶ ሲያየው ደግሞ የተማርኩበት ቦታ ላይ እዛውም ውስጥ የለሁም እና እኔ በትምህርት ሰነፍ ነበርኩኝ። ግን 11 እና 12ን አጥንቼ ያመጣል ተብዬ ስለምጠብቅ እኔም ስለምማር ውጤት አልመጣልኝም። 2 ነጥብ ነበር ያመጣሁት በወቅቱ እና ይህንን ስሰማ በጣም ነው ያዘንኩት። በቃ ዲፕሬሽን ውስጥ ነው የገባሁት። ጓደኞቼን አላገኝም፣ እናትና አባቴን በቃ በጣም ነው ያሳፈርኩት በሚል በጣም ትልቅ ዲፕሬሽን ውስጥ ገባሁ። አንዳንድ እቃ ግዛ ተብዬ ስላክ ከዩኒቨርሲቲ ውጭ በቃ በጫካ ውስጥ ነበር የሚሄደው የምመለሰውና እናትና አባቴ ይሄ ነገር በጣም ስለከበዳቸው የዩኒቨርሲቲ ማህበረሰብ የሚገርማችሁ ትልቅ አክብሮትና ፍቅር ስላላቸው እንደ ለቅሶ ነው መጥተው የሚደርሷችሁ ነጠላ ሁሉ እየተለበሰና በጣም ከባድ ነበር ለኔ። በአጭሩ ወደ አዲስ አበባ ተላኩኝ ትንሽ እንድረጋጋ ማለት ነው። ከዛ ተመልሼ መጥቼ እና ዩኒቨርሲቲ ገባው። ምን መማር እንዳለብኝ ነገር እንኳን አላቅም። እና እናትና አባቴ የሆነ ሰው አማክረው ኤምአይኤስ የሚባል ማኔጅመንት ኢንፎርሜሽን ሲስተም የሚባል ከቴክኖሎጂ ጋር የተያያዘ ነው። ለካ እግዚአብሔር አንዳንድ ነገሮችን እያቀናጀ ነው። እኔ አላወኩኝም። ተምሬ ወጣው። ትምህርቱን በጣም ነው የወደድኩት ከአይቲ ጋር የተያያዘ ነገር ስለነበረ። ከዛ በኋላ ትምህርቴን እንደጨረስኩኝ ስራ የለም እና ከጓደኞቻችን መሃል አንዱ ሰው ስራ ካገኘ በጣም ትልቅ ደስታ ነገር ነው የሚቆጠረውና ከዛ ምን ሆነ? በአጭሩ አንድ ጓደኛዬ ትልቅ መስሪያ ቤት ነው በጥሩ ደሞዝ የሚከፈልበት ብዙ ሰዎች መግባት የሚፈልጉበት እዛ ስራ ተገኝቶልሃል ተብሎ ሲቪን አምጣ ተበላ። እሁድ ማታ ነው። ሲቪን አምጣና ካልበተንኩልህ አለኝ እና ሰኞ ዕለት ጠዋትም አምጣ ካላስገባሁልህ አለኝ። እኔ ልጅ ለምን የሚጨቀጭቀኝ ብዬ ኮፒዎችን አድርጌ ሄጄ ሰጠሁት እና እሱ 2 ሰዓት ተኩል አካባቢ ነው እዛ ኮምፓውንድ የደረስ ነው። እሱ ገባ እስከ 4 ሰዓት እስከ 5 ሰዓት ተኩል እስኪመጣ እኔ እዛ ቁጭ ብዬ ነበርና እዛ የሚሰሩ ሰዎች የዛ ድርጅት መኪኖች ፕሮፌሽናል መሆናቸው አለባበሳቸው ሳይ እንዳው ጌታ ሆይ የዛሬ 15 ዓመት የሆነ ልምድ ሲኖረኝ እንዳው ታስገባኛለህ ብዬ አስብ ነበርና ሄድኩኝ። ከሆነ ጊዜዎች በኋላ ምን ተፈጠረ? እኛ ጓደኛሞች ተንኮል እንሰራራለን። ስራ ስለሌለ የደወልን በሰው እሺ ስራ አግኝተና ተቀጠር ስንባል በጣም ነው የምንጓጓውና እንደዛ ተንኮል ይሰራሉና የሆነ ስልክ ተደወለልኝ። ጤና ይስጥልኝ ሰውነት ደስታ ከዚህ መስሪያ ቤት ነው የምንደውለው አለኝ። እችኛዋ ደግሞ ማናት ሴት ነበረች ያነገረችኝና ጸጥ አልኳት አውቄ። ሰውነት ነው? አዎ ሰውነት ነኝ። ስራ መስራት አትፈልግም እንዴ? አረ እፈልጋለሁ አልኩ። ፍሬሽ ስለነበርኩ አረ እፈልጋለሁ ስላት በል አሁን 8 ሰዓት ላይ አንዳንድ ሰነዶችን ይዘና አለችኝ። ትዝ ሲለኝ ይሄ ልጅ እዛ ሲቪን የተለያዩ ኦርጋናይዜሽኖች እዛው ስላሉ ሲቪን እዛ በትኖታልና አላመንኩኝም። በራሴ ስልክ ልደውል አልኩና ሳስበው ስቴዲየም አካባቢ ወረድኩና የዛኔ የህዝብ ስልክ ነበር። እዛ ደወልኩኝ። ጤና ይስጥልኝ ከዚህ መስሪያ ቤት ነው ስትለኝ ጆሮዋ ላይ ነው የዘጋሁት። በጣም ነው የገረመኝና እዛ ሄጄ አስፈላጊውን ነገር አሟላሁና በሚገርማችሁ ሁኔታ ጌታ ምን አደረገ መሰላችሁ? አንድ ተማሪ ተመርቆ ሲወጣ ጥሩ ስራ የሚያገኝበት ደሞዝ አለ። የዛን 7 እጥፍ ነው ጌታ ትልቅ ስራ የሰጠኝና እግዚአብሔር ድንቅ ነገር አድርጎልኛል። አመስግኑልኝ። በመቀጠል ምን ሆነ እንዳልኳችሁ ያ ስሜት ግን አልለቀቀኝም። እናቴ በሆነ ምክንያት ዝቅ ተደርጋ ስራ እንድትሰራ ይደረግና በሆነ ምክንያት አዲስ አበባ ትመጣና ትነግረኛለች ያ ስራ በጣም ብዙ ስራ እንደሆነ እና ኮስት ሼሪንግ የሚባል ነገር ታውቃላችሁ። በዛን ወቅት አዲስ ፖሊሲ ነውና ተማሪዎች ተመርቀው ሲወጡ ለምሳሌ አንድ ዩኒቨርሲቲ 5000 ተመራቂ ቢያስመርቅ ማለት ነው ለ5000ም ተማሪ 3 ኮፒ ሞልቶ ነው ያን ሁሉ የሚያሰራውና ስለዚህ እንደዚህ ተቸግሬያለሁ ስትለኝ በአጭሩ እግዚአብሔር ሊትራሊ አይምሮዬን ከፈተውና ትልቅ ሶፍትዌር ነው የሰራው። ይሄን በአዲስ አርጎ የሚሰራ ለሁሉም ተማሪ ፕሪንት አርጎ በአንድ የሚሰጥ ነውና ይሄን ስታውቅ ለምን ለኃላፊዎች አይነገርም ተባለ። ከዛ በኋላ ለፕሬዝዳንቱ ተነገረ።
ይሄማ ለልምድ ልውውጥም ሌሎችም ለማነሳሳት ጥሩ ነው ተብሎ ፕሬዚዳንቶች ባሉበት የፋካልቲ ዲን ባሉበት የዩኒቨርሲቲ ማህበረሰቦች ባሉበት ያን ፕሬዘንት አደረኩኝ። እግዚአብሔር ስማችንን አደሰ። የኔን ልብ ስብራት እግዚአብሔር አከመና እግዚአብሔርን ስለዚህ በጣም አመሰግናለሁ። በዛም ቀጥሎ ደግሞ እዚህ በሚገኝ የቴሌቪዥን ጣቢያ ላይ ይሄንን የሰሙ ሰዎች ኢንተርቪው አደረጉኝ። የሚገርማችሁ ነገር ከዛች ከዩኒቨርሲቲ ወጥቶ እግዚአብሔር ስማችንን አከበረ፣ እግዚአብሔር በእኛ እና በቤተሰባችን ላይ ተመሰገነና እግዚአብሔርን በዚህ አመሰግናለሁ። ከዛ ምንድን ነው የሆነው ግን ያልነገርኳችሁ ነገር በዛ ሰዓት እግዚአብሔር ላይ እኔ የሆነ ልጅ ስለነበርኩ አዝኜ ነበር በዛ ምክንያትና ህይወቴ ጥሩ አልነበረም። ማንኛውም ዓለማዊ ሰው በመንፈስ የደከመ ሰው እንደሚያደርገው ከጓደኞቼ ጋር ጠጣ ነበረ፣ ክለብ ለክለብ እንሄድ ነበረና በዛ ውስጥ ሆኖ ግን እግዚአብሔር አንኮንዲሽናሊ ይረዳኝ ነበረና ከዛ በኋላ ልክ ጂኤልሲ ከመምጣቴ በፊት ምን ሆነ ለዛው ዩኒቨርሲቲ የተለያዩ 3-4 ሶፍትዌሮችን መስራት እድል አገኘው። ከዛ ግን ወደ ክብር ህይወት አንድ እህታችን እዚህ ጋር ቤተክርስቲያን አለ ብላ ሲዲ ሰጠችኝ እና ወደ ክብር ህይወት የመጣሁትን ከመናገር በፊት ደግሞ ባለቤቴን ቴንክ ዩ ሻሎም ቅዱሳን እንዴት ናችሁ? እንኳን አደረሳችሁ። ናርዶስ ሰለሞን እባላለሁ። ዛሬ እግዚአብሔር በፊታችሁ እድል ሰጥቶናል ስለሱ ታላቅነት እንድንናገርና በመጀመሪያ እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። በመቀጠል ደግሞ መንፈሳዊ አባቴን ላመሰግን እፈልጋለሁ። ምክንያቱም አባትነት መባል እንዳልሆነ በመንፈሳዊ አባቴ አይቻለሁና ሆኖ ነው አባት ሆኖ ነው ያሳየኝና ቴንኪዩ ማለት እፈልጋለሁ ዳዲ። ወደ ምስክርነቴ ስገባ ተወልጄ ያደግኩት ጌታን በማያውቁ ቤተሰቦች ውስጥ ነውና እስከ 10 ዓመቴ ከእናትና አባቴ ጋር ነበረ መኖር የነበረው። ልክ የ10 ዓመት ልጅ በሆንኩበት ጊዜ በአጋጣሚ እናቴ ትታመምና ታርፋለች እና አጋጣሚ አባቴ በስራ ምክንያት ብዙ ቦታ ይሄድ ስለነበረ እናቴን በታመመችበት ወቅት እኔ ነበርኩ ማስታመማት። ያው በሰዓቱ 10 ዓመቴ ነው ግን ለቤቱ ትልቅ ነኝ እኔና እኔ ነበርኩ ማስታመማት። እጄ ላይ ነበር ድንገት ያረፈችው እና ከዛ በኋላ በቃ የህይወት መልክ ተቀየረና አባቴ እናቴ ማረፏን ሰምቶ መጣና ይዞን ሄደ። እኔና ታናሽ ወንድሜ ነበርን። ከዛ ወደ እናቱ ጋር ነበር ይዞን ሄደው እዛ ህይወት ቀጠለ። በልጅነቴ በጣም ነው ስትራግል ያደረኩት። በ11 ዓመቴ በቃ እንዴ እኔ መኖር አልፈልግም እግዚአብሔር ብዬ መድኃኒት ጠጥቼ ነበር። በቃ መሞት ነው ፈልገው ብዬ ማለት ነው። እና ያ በሆነ ጊዜ ምን ተፈጠረ መሰላችሁ? መድኃኒቱን ከጠጣው በኋላ እንድሞት ኤክስፔክት እያረኩ ነው፣ እንዲደክመኝ እንዲያመኝ ምናምንና ምንም አይሰማኝም። ብጠብቀው በርዘግቼ ነበር በቃ ሞቼ ልገኝ እዚህ ውስጥ ብዬና ብጠብቀው ምንም አልሆንም እና በጣም ነው የተበሳጨሁት። እንዴ መሞት እንኳን ፈልጌ አልሞትም እንዴ ብዬ በጣም ነበር ያዘንኩትና የልጅነት ጊዜ ከባድ ነበር በጣም። ህይወትን ብቻዬን የተጋፈጥኳት። ብዙ ቦታዎች ላይ ሄጄ ስራ መስራት ነበረብኝ። የ11 ዓመት ልጅ ሆኜ ነው ገንዘብ የሚያመጣ ስራ መስራት የጀመርኩትና በቃ ከተማ ውስጥ ገጠር ውስጥ ብዙ ቦታ ብቻ ሄጄ ስራ ሰራ ነበርና በዛ ሁሉ ውስጥ የእግዚአብሔርን ምህረት አሁን ሳስበው ለካ እግዚአብሔር ነበር የዛን ጊዜ በልጅነቴ የያዘኝ። እግዚአብሔር ባይደርስልኝ ኖሮ ልሞት በፈለኩ ሰዓት እሞት ነበረ። በዛ እንኳን ባልሞት ያለፍኩበት ጎዳና ጥበቃ አልነበረው።
ምንም በቃ አንድ በግ ውጪ ቢጣል ኤኒ ታይም የሆነ አውሬ ይበላዋል እኮ አይደለ? ልክ እንደዛ ጥበቃ የሌለበት ሁኔታ ውስጥ ነበርኩኝ። በማንኛውም ሁኔታ ልሞት ይችል ነበርና እግዚአብሔር ከብዙ ሞቶች ከብዙ ጥፋቶች ቤተሰብ መሀል ሳላድግ እግዚአብሔር በየገባሁበት ስፍራ አባት የሚሆን ሰው፣ ወንድም የሚሆን ሰው፣ እናት የሚሆን ሰው ያዘጋጅልኛል። ኢቭን አንዳንዴ ወጣቶች ተሰብስበው ጫት ሲቅሙ መጠጥ ሲጠጡ ምናምን በጣም ፈጣን ስለነበርኩ የ14 ዓመት ልጅ ሆኜ ነው የምነግራችሁ ይሄንን እና ለመሞከር እኔ ምን ላድርግ ምናምን ስላቸው ትሽ ህፃን ነሽ አንቺ ተረጋግተሽ ደግ ይሉኛልና ፕሮቴክት ያደርገኛል በማላቃቸው ሰዎችና በዛ ሁኔታ እግዚአብሔር ከብዙ ነገር በጣም ከብዙ ነገር ታድጎ ልጅነቴን አሳለፈኝ ጌታና ጌታን አመስግኑልኝ። ከዛ የ17 ዓመት ልጅ ሆኜ አረብ ሀገር ተላኩኝና በቃ ህይወት ከዛ በኋላ ያኛውን የልጅነት ጊዜ ካሳለፍኩ በኋላ አረብ ሀገር ነው የቀጠለው ህይወቴና አረብ ሀገር ሆኜ በቃ ኖርማል ኖራለው። በሰዓቱ በልጅነት ጊዜ በጣም ሙዚቃ ወዳለው ድራማ ማየት ደስ ይለኛልና ከስራ በኋላ ቤት ውስጥ ገብቼ ቴሌቪዥን ከፍትና በቃ ዘፈን ከፍቼ ጨፍራለሁ ምናምን እስኪ ደክመኝ ድረስ እንደዛ አደርጋለሁና አንድ ጊዜ ምን ሆነ የቴሌቪዥን ቻናል እየቀያየርኩኝ እየተመለከትኩ ያለ መንፈሳዊ ቻናል አገኘው ማለት ነውና እዛ አይቼ እንዴ ጴንጤዎች ደግሞ ምን ይሰራሉ ቴሌቪዥን ላይ ብዬ እዛ ኢግኖር አደረኩትና አልፌ እኔ የምከታተለው ነገር እየተከታተልኩ በውስጤ ግን በልጅነቴ ኮምፓሽን ውስጥ እማር ነበርና የዛኔ አንድ ሳብጀክት መጽሐፍ ቅዱስ መማር ግዴታ ነው። ስለዚህ የገባ የእግዚአብሔር ቃል ነበርና ባሳለፍኩት ህይወት በጣም አዝን ስለነበረ ማልቀሻ ቦታዬ ነበር እዛ ትምህርት ቤቴ እና በማለቀስበት ወቅት እና የእግዚአብሔርን ቃል ሰማ ነበር፣ መዝሙር እንሰማ ነበርና ምን ትዝ አለኝ እዛ አረብ ሀገር ሆኜ እግዚአብሔር የዛኔ ያስተማረኝን ታሪኮች ምናምን ማስታወስ ጀመርኩና ቆይ እስኪ ልያቸው ብዬ ተመልሼ መጥቼ ያንን ቻናል መመልከት ጀመርኩና እያየው አንድ ሰው ምስክርነት እየሰጠ ነበረ እንደኛ ከዛ እያየሁኝ በቃ በጣም እየተነካው መጣው። እግዚአብሔርን ማስታወስ ጀመርኩ፣ እንዴት እግዚአብሔር እንዳሳደገው ነበር የሚናገረውና ከዛ አለፍኩት። ሁለተኛ ቀን ሶስተኛ ቀን በተደጋጋሚ ያንን ቻናል ከተመለከትኩ በኋላ አንድ ቀን ላይቭ አገልግሎት ነበርና ላይቭ የዝማሬ አገልግሎት ነበርና ካለቀ በኋላ ጌታን በያላችሁበት ሆናችሁ መቀበል የምትፈልጉ ሰዎች እጆቻችሁን አንሱና ከኛ ጋር ጌታን ተቀበሉ የሚል ግብዣ ቀረበ ማለት ነው በቴሌቪዥን ውስጥ። ከዛ በቃ ጌታን መቀበል አለብኝ ብዬ ወሰንኩ። እጄን አንስቼ በዛው ላይቭ ፕሮግራም እያየው ጌታ ኢየሱስን እንደ ግል አዳኝ አድርጌ ተቀበልኩ ማለት ነው። ከዛ የሆነው ምንድነው እግዚአብሔር በጣም አሳደገኝ በመንፈሳዊ ህይወቴ። ወደዚህ መመለስ ነበረብኝ ለአንድ ወር እረፍትና አንድ ወሯን ስመለስ ምንድነው ማድረግ ያለብኝ ብዬ አሰብኩኝ። ስለዚህ የዛኔ የተማርኩበት ቸርች ሄጄ ጌታ እንደተቀበልኩ ነግራቸዋለሁ። ከዛ የሚያስተምሩኝን ነገር ተምሬ ነው መመለስ ያለብኝ ብዬ ወሰንኩ። ከዛ እንደመጣው ያደረኩት እዛ ቸርች ሄጄ ጌታን ተቀብያለሁ እርዱኝ፣ ተጠምቄ ነው መሄድ የምፈልገው፣ አንድ ወር ጊዜ ነው ያለኝ ብዬ ነገርኳቸው። ከዛ ብቻዬን የሚያስተምረኝ ሰው ተመድቦ ተምሬ ለብቻዬ ነው ጥምቀት የወሰድኩት ልመለስ 2 ቀን ሲቀረኝ ማለት ነው። እና በዛ ሁኔታ ተምሬ ወደዛ ተመለስኩኝ። እዛ እግዚአብሔር ምን አደረገልኝ? በቃ በጣም ከቃሉ ጋር ህብረት እንዲኖረኝ አደረገና ጌታ ልመጣ ጨርሼ ስራዬን ልመጣ ወደዚህ ሀገር 1 አመት ሲቀረኝ አንድ ስራ ቦታ ገባሁኝ። እዛ ስራ ቦታ ስገባ የገባሁት በሆነች አማካኝነት ነውና ሴትዮዋ የምትቀጥረኝ ሴት ገና እንደዚህ ልትቀጥረኝ በሩን ክፍት ስታረገው በጣም ታስፈራለች። አይኗ ቀይ ነው። እኔ ፐርፕል ጸጉር ቀለም ሰው ተቀብታ አይቻል አቅምና ፐርፕል ቀለም ተቀብታለች። እና ቆይ እንዳትገቢ አንድ ነገር ልንገርሽ አለችኝ። ይኸውልሽ የምትገቢው 2 ልጆች አሉኝ፣ ሴቶች ልጆች። እነሱ ማለት አይኖቼ ናቸው። በጣም ያስቸግራሉ። ምንም ቢያስቸግሩሽ ምንም ነገር መናገር አትችይም አለችኝና እሺ አልኳት። እሺ እና ፈቃደኛ ነሽ ትገቢያለሽ? አዎ ገባለሁ። ገባሁኝ። በጣም ያስፈራል። ቤቷ የሲጋራ ጭስ ሞልቶታል። ጨለማ ውስጥ እንደገባው ነው የተሰማኝና
እንዳሰብኩት ቀላል አልነበረም። ሴትዮዋ ያለችኝ ትጮሃለች፣ ሴትዮዋ ትቆጣለችና በዛ ሂደት ውስጥ ምን ሆነ ሳምንት ሲሞላኝ ለቀቄ ብሄድስ እኔ እኮ ኦፕሽን አለኝ ብዬ አሰብኩኝ። ከዛ አንድ ቃል ወደ ውስጥ መጣ። ምንድነው? እናንተ የምድር ጨው ናችሁ ለዓለም ደግሞ ብርሃን ናችሁ የሚለው ቃል ወደ ውስጥ መጣና እግዚአብሔር ሆይ አልኩት እኔን ያለ ምክንያት እዚህ ቤት አላመጣኸኝም እና አንድ ነገር ቃል ገባልሃለሁ የምታረገውን ሁሉ እሸከማለሁ አንተ ግን እሷን ትሰጠኛለህ እና ዲል እናርግ በቃ ጌታ ሆይ እርዳኝ አልኩት። ከዛ በዛ ዲል መሰረት እየጸለይኩኝ ከዛ ቤት ቀጠልኩ ማለት ነው። አንድ አመት ነው 12 ወር ነው እዛ ቤት የቆየሁትና በነዛ 12 ወራት ብዙ ነገር ሆኗል። ከሆነ ውስጥ ልንገራችሁ ሴትዮዋ በጣም ታጨስ ነበር እና ትጠጣም ነበር። ቀስ በቀስ እንዴት አድርጌ ነው ወንጌል መነግራት እያልኩ እያሰብኩ ምን ማድረግ ጀመርኩኝ። የምታጨሰው ሲጋራ ላይ ለምን አልጸልይበትም እንድትጠላውና እጄን ጭኜ ጸለይኩበት ሲጋራው ላይ። እና ሴትዮዋ ከዚህ በፊት እንደምታደርገው ለማድረግ ስትሞክር አቃታት፣ አልቻለችም መጠቀም እና በጣም ተበሳጨች። ከዛ ብራንድ ቀየረች፣ ብራንዱን ቀይራ መጣችና the next day ብራንድ ቀይራ በጣም ተበሳጨች። የምታወራውን ሰማታለሁ። ይሄንንም አታጨሽም ልንገርሽ እያልኩኝ ከዛ the same thing አደረኩኝ። እጄን ጭኜ ጸለይኩበት፣ ማጨስ አቃታት። ከዛ መጠጥም በጣም ትጠጣለችና the same thing መጠጡ ላይም አትጠጭም አትውጁም ከዚህ በኋላና እጄን ጭኜ ጸለይኩበት። መጠጥ መጠጣት አስጠላት። ሊትራሊ እንደዚህ ስቀምሰው ቮሚት ያረጋታል እና እንደዛ ሆነ። ከጊዜ በኋላ ጠራችኝና አንቺ ልጅ ከሰው ሀገር መተሽ በዛ ላይ ህፃን ልጅ ነሽ ምንድነው ደስታ የሰጠሽ ብላ ጠይቀች እና በቃ በር ተከፈተልኝና ስለ ኢየሱስ ክርስቶስ መሰከርኩላት። ጌታን ብታገኝ ከዚህ ሁሉ ነገር እንደሚያድናት ነገርኳትና እሺ አንቺ የምታመልኪውን ጌታን መከተል ፈልጋለሁ አለች ማለት ነው። ከዛ በዛ ወቅት የነበሩ አገልጋዮች ነበሩና ጠራኋቸው። መተው ሲጸልዩላት ከነ ልጆቿ ሴትዮዋ አጋንንት ለቋት ሄደ። ከዛ እጆቿን አንስታ ጌታ ኢየሱስ ክርስቶስን እንደ ግል አዳኟ አድርጋ ተቀበለች ማለት ነው። በዛው በቴሌቪዥን አገልግሎት ምን ሆኖልኛል መሰላችሁ? እየተጸለየ ማርቆስ 16ን አስበው ነበረ። ያመኑት እነዚህ ምልክቶች ይከተላቸዋል፣ በስሜ አጋንንትን ያወጣሉ የሚለውን ቃል በጣም አስበው ነበርና እያንዳንዱ ነገር እኔ ህይወት ውስጥ መሆን አለበት፣ መስፈርቱ ማመን ነው። ስለዚህ በቃ መሆን አለበት እያልኩ እጠባበቅ ነበርና አንድ ቀን እንደዚህ እየተጸለየ አንድ እግዚአብሔር ሰው ይሆን አገር ላለ አንድ ሰው መልእክት ይናገራሉና እዛ ገረመኝ። እሳቸው በጣም ሩቅ ቦታ ናቸው። መልእክት የሚነገረውም ሰው ሩቅ ቦታ ነው። እንዴ እግዚአብሔር እንደዚህ ይናገራል ማለት ፊዚካል ሳይሆን እንደዚህ ይናገራል እንዴ እግዚአብሔር ብዬ ኦኬ እንደዛ ከሆነ ጌታ ሆይ እኔም እዚህ ያለሁበትን ታውቃለህ እኔንም ተናገረኝ አልኩ ማለት ነውና ኢሚዲየትሊ እሳቸው ለዛ ሰው የሚናገሩትን መልእክት እንደጨረሱ እዚህ ቦታ ስፔሲፊክሊ ያለሁበትን ቦታ እዚህ ሀገር እንደዚህ የለበሽ ልጅ በዚህ ሰዓት ጌታን እንደዚህ አልሹ እና ይሄው እንደሚናገር እያሳየሽ ነው ተነሽ ልጸልይልሽ ሲሉ ደነገጥኩኝ እና ቆሜ እግዚአብሔር ሆይ የቱ ጋር ነው የቆምከው? እግዚአብሔርን ነው ማየት የፈለኩትና ከዛ እጄን አንስቼ ጸለዩልኝ። ምን እንደተፈጠረ አላውቅም። ከዚህ በፊት ኤክስፔሪየንስ የለኝም። ስነቃ ወድቅ ያለው የሆነ ቦታ በቃ ምንም እንደ ኖርማል ነው ያየሁት። ተኝቼ ተነሳው። ጠዋት ሁል ጊዜ የለመድኳት ጸሎት አለችኝ። ተነስቼ እግዚአብሔር ሆይ በቃ ስላነጋህልኝ አመሰግናለሁ፣ ቀኑን ሰጠውክ ምናምን እያልኩ እያለ ድንገት ልሳኔ ወጣ። በልሳን መናገር ጀመርኩና እና በጣም እጓጓ ስለነበር የመሰለኝ የሰው ልሳኔ ኮረሽኩኝ የመሰለኝና ወይኔ ጌታ ወይ ይቅር በለኝ እንደዚህ ጓጉቼ እንደዚህ ሆንኩኝ። ከዛ ግን በተደጋጋሚ ጸሎቴ ሰዓት ኮንትሮል አላረገውም ይወጣል እና በመንፈስ ቅዱስ የተሞላሁት ብቻዬን እዛ በነበርኩበት ወቅት ነውና ከዛ ወደዚህ ነው የተመለስኩት ማለት ነው።
እሺ ወደ ጄኤልሲ ቸርች እንዴት እንደመጣው ነግራችኋለሁ። ቅድም እንዳልኳችሁ ስመጣ በመንፈሳዊ ህይወት ውድቀት ውስጥ በኃጢአት ውስጥ ነበርኩኝ። ግን ጌታ ጋር መምጣት እየፈለኩ አልችልም ነበር። ምን የሚባል አስተሳሰብ ነበረኝ። እኔ ጌታ ቤት የሚሄደው ኃጢአት ማልሰራ ወይ ራሴን አስድቼ ነው የሚሄደው በሚል 1 ወር 2 ወር 3 ወር እያለ ለአመታት ነው ከጌታ ቤት የራኩትና በዚህ ሳልፍ መኖሪያዬ በዚህ ነበር ማልፈውና ልጅቷ አሳይታኛለች። አንድ ቀን አለፍኩት። ሁለተኛ ቀን መጣውና እኔ ጌታ ነው ህይወቴን ሊቀይር የሚችለው ብዬ ገባው እና ዳዲ ያስተማረ ነበር። የሚገርማችሁ የእግዚአብሔር ቃል ተች ያደረገኝ ነበርና እኔ እምባይስ ወርድ ነው ማስታውሰው። ከዛ ሁለተኛ ሶስተኛ ቀን መጣው። በቃ ጌታ እየቀየረኝ መጣና በኋላ መጸለይ እንዲጸለይላችሁ የምትፈልጉ ሰዎች ሲባል ወጣሁና ዳዲ ስለምን ልጸልይልህ አለኝ። እኔ በመንፈሳዊ ህይወቴ መጠንከር ፈልጋለሁ አልኩኝ። የሚገርማችሁ ነገር በእውነት በጣም ብዙ የሚያቅተኝ ነገር ነበርና ዳዲ ከዛ በኋላ ከጸለይልኝ በኋላ ጌታ ከህይወቴ ላይ አላስፈላጊ ነገሮችን ቆረጠልኝ። እረፍት ውስጥ ገባሁና እግዚአብሔርን በዚህ አመሰግነዋለሁ። ከዛ በኋላ ምንድነው የሆነው? ባለቤቴ ውጭ ሀገር እያለች እንተዋወቅ ነበረ በኖርማል ጓደኝነት። እዚህ ከመጣች በኋላ ጮኛ ሆነን ነበርና ምንድነው የሆነው? ሪስቶሬሽን ተማርኩኝ። ከዛ ፋውንዴሽን ተማርን። ባለቤቴንም እዚህ ምን ብያታለሁ፣ ጥሩ ትምህርት አለና ወደዚህ መተሽ ብንማር መልካም ነው አልኳት። ከዛ ሪስቶሬሽንና ፋውንዴሽን ከተማረን በኋላ የጋብቻ ትምህርትም ተማርንና እግዚአብሔር እንግዲህ በትዳር እንዳደረገን ማለት ነው። እና ምንድነው የሆነው? ከዛ አንድ ሳልናገር ማላልፈው ነገር የተማርነው የጋብቻ ትምህርት እግዚአብሔር መልህቅ ነው የሰጠንና በትዳራችን ውስጥ እየመነዘር ነው እንድንጠቀም አድርጎናልና ይሄ ትልቅ ነገር ነው። ከዛ ምንድነው የሆነው? መንፈሳዊ ህይወታችን ማደግ ጀመረ። እግዚአብሔር በአጭሩ እሱ በሰጠን ጸጋ በጊዜያችን፣ በገንዘባችን፣ በጉልበታችን እንድናገለግለው እድል ሰጠንና ከሁሉ በላይ ይህ በመሆኑ እግዚአብሔርን በጣም አመሰግናለሁ። ከዛ ምን መሰላችሁ የሆነው? በመንፈሳዊ ህይወታችን አድርገን ከቀጠልን በኋላ ስራዎች ደራርቤ መስራት ጀመርኩኝ። ከአንዱ ስራ ሌላ ስራ። ከዛ በኋላ ማስተርስንም ጀመርኩ። ራይድም ሰራለሁና እዛ ጋር ነው ሚስቴክ የጀመረው። ምንድነው? እግዚአብሔር የሰጣችሁ ስራ ራሱ በቂ ሊሆን ይችላልና ጥሩ ገንዘብ የምታገኙበት ምንም ኃጢአት የሌለበት ሆኖ ፕራዮሪታይዝ ካላደረግን እግዚአብሔርን የሚነካ ጊዜ ማንሰጠው ከሆነ በጣም ለካስ ውድቀት ውስጥ ያስገባልና በአጭሩ ምን ሆነ? ትምህርት እያልኩ ስራ እያልኩ አንድ ማክሰኞ ስዘል እሁድን ስዘል ኮቪድም ወቅት መጣ። ሊትራሊ መንፈሳዊ ህይወቴ በቃ ወረደ። ቃል አልሰማ፣ መዝሙር አልሰማ፣ ሲዲ አልሰማ፣ ቸርች አልመጣ እና የሆነ ጊዜ ላይ ያገኘሁት እግዚአብሔርን በድዬ በኃጢአት ውስጥ እየተመላለስኩ እግዚአብሔርን እያሳዘንኩ ነውና ህይወቴ በጣም ሊትራሊ ተበላሸ። በአጭሩ ምን ሆነ መሰላችሁ? ያ የሮጥኩለትን ስራ አስጠላኝ። ስራውን መስራት ሁሉ አልቻልኩኝም እና ስራዬን አቆምኩኝ፣ ትምህርቴን አቆምኩኝ፣ አንዳንድም ስራውን ሁሉ ታውኩኝና ሊትራሊ ሁሉን ነገር ነው ሉዝ ያደረኩትና ራይድም ብቻ ነበር የምሰራው በወቅቱ። ከዛ ምን ሆነ? እግዚአብሔር ምህረትና ቸርነቱን አብዝቶልኝ እንደገና መምጣት ሆነልኝ ወደዚህ ቤትና በዚህ ነገር የገባኝ ምንድነው? ዳዲ ስለ ኡዛያን ህይወት አስተምሮናልና ያ የኔ ህይወት ነው። እግዚአብሔር ስኬት በሰጠኝ ሰዓት ስኬት ማለት የግድ ብዙ ብር ወይም ብዙ ስራ አይደለም። 10,000 ብር ኖሯችሁ ለምሳሌ ለቤት ኪራይ 11,000 ከሆነ የሚያስፈልጋችሁ ያንን ይጎድላችሁ እያለ በታማኝነትና በደስታ ለእግዚአብሔር አስራታችሁን እየሰጣችሁ እግዚአብሔር ህይወት መኖር ማለት ስኬት ማለት ያ ነውና እኔ አልገባኝም እስከዛ ጊዜና እግዚአብሔር ምን አስተማሪኝ ብትሉኝ በአጭሩ እግዚአብሔር የምህረትና የምህረት አምላክ መሆኑን ነውና እግዚአብሔርን በዚህ ምክንያት በጣም አመሰግነዋለሁ። እና በአጭሩ
ከዛ ከተመለስን በኋላ የአገልግሎት ስልጠና ውስጥ ገባን። 1 ዓመት ተማርን። እግዚአብሔር ኖሬ ማላቀውን ህይወት እየተማርኩኝ መንፈሳዊ አባቴ በሚያስተምረን በሚሰጠን አቅጣጫ በኩል ጸጋ እያገኘው በህይወቴ ዘመን ኖሬ ማላቀውን የመንፈሳዊ ህይወት ሁኔታዎች እኮ ሳይቀየሩ ነው ያንን ጌታ አሳየኝና ይሄን ክብር ማየት ለኔ ትልቅ ነገር ነው። እግዚአብሔርን አመስግኑልኝ ወዳጅ። አሁን ደግሞ ባለቤቴ ትቀጥላለች። ወደ ክብር ህይወት የመጣሁት ነግሯቸዋል። ባለቤቴ ጋብዞኝ ነው። በጣም ቃል መማር ወድ ስለነበር እና እሱም ያውቅ ስለነበረ እንትን አለኝ። በጣም በቃ እግዚአብሔር ቃል የምትማሪበት ቦታ ልውሰድሽ ብሎ ነው የጋበዘኝና 2009 ጥቅምት ወር ላይ ነበረ የመጣሁት። አንድ ቀን ማክሰኞ መጣሁ። የእግዚአብሔርን ቃል በጣም ደስ በሚል መንገድ ተምሬ ደስ ብሎኝ ሄድኩኝ። በሚቀጥለው ስመጣ እኔም እንደሌሎቹ መጽሐፍ ቅዱስና ማስታወሻ ደብተሪን ይዤ መጣሁ። 2-3 ደጋግሜ ስመጣ ውስጤ ኦልሬዲ የመጀመሪያ ቀን ወስኗል፣ በቃ ይሄ ቤቴ እንደሆነና እሱ ነግሯቸዋል። ብዙ በረከቶችን እዚህ ቤት መተን እግዚአብሔር በህይወታችን አደረገልን፣ አስተማረን፣ ትዳር ውስጥ እንድንገባ የተለያየ ፋይናንሻሊ፣ በነፍስ በመንፈስ በስጋ እግዚአብሔር በጣም ባረከንን እና ጌታን በጣም አመሰግነዋለሁ። ስለዚህ ኮቪድ ሲመጣ እኔ መጀመሪያ ልጄን ወልድ ነበር እና ልክ ኮቪድ በገባ በሳምንቱ ነበረ ልጄን የወለድኩት እና ልጅ ወልጄ ያሳደግኩ ውድም እንትን ስራውን ትቷል፣ ደራርቦ እየሰራ ነው። በጣም ቢዚ ሆኗል። ያ የኮቪድ ወቅት ነው የአራስነቴ ወቅት። እሱ ሌሊት የማይኖርበት ራይድ እየሰራ ቀን ቀን የሚያርፍበት ነውና ብቻችንን ነበረን። ማንም ሰው አይጠይቀንም፣ ማንም ሰው አይመጣም። ከዛ በጣም ጭንቀት ውስጥ ገባሁኝ በዛ ሰዓት እና ቀስ በቀስ አለመጸለይ፣ አለማንበብ፣ መዝሙር አለመስማት ከእግዚአብሔር ጋር ቀስ በቀስ ህብረት እየተቋረጠ መጣና ህይወቴ ውስጥ የነበረው ነገር እንደዚህ እየተሟጠጠ ሲወጣ ይሰማኛል። በቃ እየደረኩ እንደሆነ እየተሰማኝ ነው እና እግዚአብሔር በልጅ ባርኮኛል። ግን የተባረኩባት ልጄ ራሱ ደስታ ልትሰጠኝ አልቻለችም። በቃ ደስታ የሆነውን እግዚአብሔርን እያጣሁት እንደሆነ አስባለሁ እና ስንገናኝ መቼ ነው ግን ቸርች የምንሄደው? ምን እያረግን ነው? ህይወታችን በዚህ ነው እንደሚቀጥለው? ምን ልንሆን ነው እንባባላለን እና አንቺ ሂጂ ይለኛል። በጣም ያበረታ። አንቺ ሂጂ እኔም እመጣለሁ ይለኛል እና ልክ ትንሽ ኮቪድ ተረጋግቶ እያለ ልጄን ይዤ መምጣት ጀመርኩኝ። አልፎ በጣም ትግል ውስጥ ነበርኩኝ። ምንድነው ትግል ውስጥ የከተተኝ? ሰይጣን ምን ይለኛል? እግዚአብሔር ያንን ሁሉ ነገር አሳይቶሽ እግዚአብሔርን አውቀሽው አንቺ ለእግዚአብሔር እንደዚህ ነው የምትሆኙ ይለኛል እና አንቺ እኮ ለእግዚአብሔር የምትገቢ አይደለሽም ይለኛልና ሁልጊዜ ያንን ሰማና እውነት ነው፣ እኔ እኮ እግዚአብሔር ምህረት አድርጎልኛል፣ አሳድጎኛል ማለት ለእግዚአብሔር እንዲህ ነው መሆኑ እላለሁና እውነት ነው ብዬ አንድ ጊዜ ከመጣሁኝ አንድ ጊዜ አልመጣም። እንደዛ እያልኩኝ ደግሞ በጣም ቸርች ይናፍቀኛል፣ ጌታ ይናፍቀኛል እና አንድ ጊዜ እንደውም ማረሳውን ምነግራችሁ ነገር መጸለይ አልችልም፣ ማንበብም አልችልም፣ ምንም መንፈሳዊ አክቲቪቲ ማድረግ አልችልም። ግን ሌሊት ተነሳሁኝና ወጥቼ ሳለው እንደዚህ ምንጣፉ ላይ ተኛውና ጌታ ሆይ በቃ ማልቀስ እፈልጋለሁ አልኩት። ጌታ ማልቀስ ፈልጋለሁ ጌታ ሆይ በቃ ቢያንስ እንባዬ እንኳን ይቅርል ማለት እንዴት ነው አንተ ፊት መጥቼ የሆነ ነገር መሆን ያቅተኛል? በቃ እንዳለቅስ እንኳን እርዳኝ ብዬ በቃ ተንበረከኩ። ጌታ ሆይ ባክህን በቃ እንዳለቅስ አድርገኝ፣ በቃ ላልቅስ አትሊስት እለዋለሁ ጌታንና ያ ክስ በጣም ይደጋገምብኛል። ከዛ በዛ ውስጥ የሚገርማችሁ እኛ ጠፍተናል፣ ቸርች እንደማንመጣ ይታወቃል እና በጣም ከባድ ሁኔታ ውስጥ በማልፍበት ሰዓት እኔ ዳዲ ነው ብዬ እኔ እንጃ አላውቅም፣ ዳዲ ቴክስት ያደርግልኛል እና አንድ ቀን ልጄ አንድ ሳምንት በተከታታይ በጣም ትኩሳት ሌሊት 41 ይሆናል ትኩሳቷ እና
ምንም ሰፖስተሪ መውሰድ ያለባትን ነገር አያቆመውም። በጣም ትግላለችና እያየኋት እየሞተች ይመስለኛል አንዳንዴና ከዛ ቀን ሲሆን በጣም ሰላማዊ ናት። ሐኪም ቤት ወሰድኳት። በሶስተኛው ቀን ቼክ ስትደረግ እንዴ ደህና ናት፣ የምትጫወት የምትስቅ ልጅ ምን ሆነሽ ነው የምትዩ ይሉኛል። እና እቤት ሆኜ በቃ ባልመሸል አለው ያንን ስቃይ ማየት ስለማልፈልግና በዛ ጭንቀት ውስጥ ሆኜ በአምስተኛው ቀን ዳዲ ቴክስት አደረገልኝ። ምን ብሎ ቴክስት አደረገልኝ? ደህና ናችሁ ብሎ ቴክስት አደረገልኝ። እና ጌታ ሆይ በቃ እንደዚህ አይነት ነገር ሲሆን እግዚአብሔር የሆነ ቦታ ቆሞ እያየኝ እንደሆነ ነው የሚሰማኝና ነገርኩት። ልጄ እንደዚህ ታማ እንደዚህ ሆኖ ምናምን ብዬ ነገርኩትና በቃ እጸልይላታለሁ ደህና ትሆናለች አለ። የሚገርማችሁ ከዛ ቀን በኋላ ልጄ ተፈወሰች ማለት ነው። እና በዛ አይነት ሁኔታ እየመጣው በዛ ወቀሳ ውስጥ ነኝ። ከዛ አንድ ቀን እዚህ መጥቼ ዳዲ ሊትራሊ እኛ ያለንበትን ሁኔታ ነው የሚናገረው። እንደውም ምን አለ አንዳንድ ሰው የ70,000 ብር ደሞዝ እስከሚያገኝ ድረስ ይመጣና በዛ ሲባረክ ትቶት ይሄዳል። በእግሩ እኮ እግዚአብሔርን ይፈልገው ነበር። መኪና ሲያገኝ ትቶት ይሄዳል እግዚአብሔርን ነው ይላልና ከዛ እኔና እሱ እግዚአብሔር እንደዚህ ባርኮን እንደዚህ እንሆናለን እያለን እናወራ ነበርና እውነት ነው በቃ ጌታ በቃ እኔ አልገባውም እኛ አንገባውም በእውነት እያልኩ ሄዳለሁና ከዛ ግን በዛ ትግል ውስጥ ለምን ትምህርት አልሰማም በቃ ለምን ትምህርት አልሰማም ብዬ የዲያብሎስ የመጨረሻው ዘመን የዲያብሎስ ስልቶች የሚለውን ትምህርት መስማት ጀመርኩና ያንን ትምህርት እየሰማው አንድ ቀን ዳዲ ዛ ትምህርት ላይ አንዱ ክፍል ላይ ምን አለ ኦቨር ራስን መኮነን አለ ትዕቢት ነው አለ እና ደነገጥኩኝ። ምንድነው ምለው እኔ ለእግዚአብሔር አልገባውም በቃ እያልኩኝ በጣም ራሴን እኮንን ነበርና ከመጠን በላይ ራስን መኮነን ትዕቢት ነው። እንደዛ የሆናችሁ ያላችሁ ሰዎች ትዕቢት ውስጥ እንዳላችሁ እኮ ሲል በቃ ጌታ ሆይ ይቅር በለኝ ለካ እስከ ዛሬ በትዕቢት ነበረ የቀጠልኩት እና ይቅር በለኝ አልኩኝ። ያ የኩነኔ መንፈስ ተመታ ማለት ነው በዛ ትምህርት። ሁለተኛ ልጄን አርግዤ 8ኛ ወር አካባቢ ከዛ በፊት ለመጀመሪያ ልጄ ምግብ አያለው ብዬ መከታተለው ግሩፕ ነበርና እንትን ሆነ እሱን እያየው የተለያየ ኢንፎርሜሽን ይለቀቃል። ምንድነው ስወልድ ሞትኩኝ፣ ስወልድ እንደዚህ ተፈጠረ፣ ልጄ ሞተችብኝ ምናምን የሚልና ፍርሃት በጣም ወደ ውስጥ የገባና በፍርሃት ተመታው። በቃ ሁል ጊዜ ቀጠሮ ይሳስብ በቃ ማይሆን ኢንፎርሜሽን ልሰማ ነው በቃ እቺ ስወልድ ልሞት ነው ብዬ ነው ማስበው። አንድ ቀን ወልጄ ልጄን ይዤ አቀፌ ወደ ቤት ገባለሁ ብዬ አላስብምና መጣሁኝና ዳዲ ጸልዩልኝ እንደዚህ ጸልዩልኝ ወደዚህ እየመጣ ያለ ተመልሶ ለምንድን ነው የምትፈሪው አለ ሲለኝ እሱ እንኳን አያውቅም እኔ እየፈራው እንደሆነ በዛ ሁኔታ እያለፍኩ እንደነበርና በቃ ማልቀስ ጀመርኩና መጥቶ ሲጸልይልኝ የምሬ ነው የምላችሁ እኔ በህይወቴ እንደዚህ አይነት ነገር ኤክስፒሪየንስ አድርጌ አላውቅም። የሆነ ነገር ከውስጤ ወጥቶ ሄደ። ሊትራሊ ከጭንቅላቴ ላይ የሆነ ነገር ተነሳና ከፍርሃት መንፈስ የዛን ቀን ተፈወስኩ ማለት ነው። የዛን ቀን ለዳዲ መንገድ ስለፈራው እጄ ላይ እዚህ መዳፌ ላይ ጌታ ሆይ ባሌ ወደ ቤትክ ይመለስ በቃ ወደ ቤትክ እንምጣ ፉሊ ብዬ ጽፌ ነበርና እግዚአብሔር ሰማኝ። ለኔ ሳይነግረኝ እሱ መምጣት ጀምሯል ካኔ አራስ ቤት ሆኜ እና ጌታን ልጃችንን ለጌታ ስንሰጥ በቃ አሁን እንሄዳለን አልስለው እኔ ኦልሬዲ መሄድ ጀምሬያለሁ አለኝና እግዚአብሔርን በጣም አመሰገንኩት። ከዛ በቃ እግዚአብሔር እንደገና እድል ሰጠን፣ እንደገና መነሳት እንድንችል፣ እንደገና መበርታት እንድንችል፣ መማር እንድንችል እግዚአብሔር እድል ሰጠንና እንደ አዲስ የአገልግሎት ትምህርት ውስጥ ገብቼ መማር ጀመርኩና አንድ ቀን የአገልጋዮች ስልጠና አሰልጥነው ዳዲ እየወጣ ተገናኘንና ስንት ጊዜ ሆናችሁ አለኝ ማለት ነው ሲለኝ ፈራው። አመቱን ለመናገር በጣም ብዙ ቆይቻለሁ 6-7 አመት አልኩት ስለው እስካሁን እኮ አለኝና እሺ በርቱ አለኝ ማለት ነው ብሎኝ ትቶኝ ሄደ። ትልቅ መልእክት ነበረው ለኔ። እኔ እናት ነኝና ልጄ ወልጄ እያደገች ካልሆነ የሚሰማኝ ስሜት አለና አባቴ ኤክስፔክት የሚያደርግብኝ ነገር ነበር ኢንቨስት ካደረገብኝ ነገር አንጻርና ጌታ ሆይ አንተም እኮ እንደዚህ ነው አልምታየኝ አልኩኝ። በጣም አዘንኩኝ። አንድ ጊዜ ድጋሚ እድል ከሰጠኝ እግዚአብሔር ሆይ
ከዚህ በኋላ ወደ ኋላ አልመለስም አልኩት ጌታንና ትዝ የሚላችሁ ከሆነ በቅርብ ጊዜ ዳዲ ምን ይላል እግዚአብሔር ቤት ጠጠር ማንሳት እንኳን እድል ነው አለ ማለት ጠጠር ማንሳት ፈልጋችሁ ማንሳት ማትችሉበት ጊዜ ይመጣል አለና እውነት ነው ቁጭ ብዬ ጌታ ወይ እድል አገኛለሁ ድጋሚ ማገልገል እላለሁ ይናፍቀኛል እግዚአብሔር እኮ ሰጥቶኝ ነበር ግን አልተጠቀምኩትም እና እግዚአብሔር ድጋሚ ስለሰጠኝ እድል ስላስተማረኝ እንደገና ስላመነኝ ደግሞ ለማገልገል አሁን በሁለት አገልግሎት ውስጥ አለው በዜና ቲም እና በድቁና አገልግሎት ውስጥ ያገለገልኩ ነው እግዚአብሔር ይመስገን ጌታ በህይወታችን ታላቅ ነገር ነው ያደረገው እኔ ምን ተማርሽ ካላችሁኝ በዚህ ሁሉ ውስጥ ሰው የሌለውን ነገር እንዲኖረው ይፈልጋል ለምሳሌ ሚስት ያላገባ ሰው ሚስት ይፈልጋል ከዛ ያገባ ሰው ልጅ ይፈልጋል ከዛ የሆነ ሀብት ይፈልጋል ያ ሁሉ ነገር እኔ ሳየው የኛን ህይወት እግዚአብሔር ያንን ሁሉ ነገር ሰጥቶን እሱ ግን እንደዚህ ብሎ የቆመ ይመስለኛልና እሱን ማጣት ያንን ፕሬዘንስ ማጣት ያንን የእግዚአብሔር መንፈስ ማጣት ባዶነት እንደሆነ በህይወቴ አየውና አሁን እግዚአብሔር ቤት መምጣት ማለት ለኔ ትልቅ ነገር ነውና ጌታን እጅግ አድርጌ አመሰግነዋለሁ ጌታን አመስግኑልኝ በመቀጠል መንፈሳዊ አባቴ ዳዲዬን ማመስገን እፈልጋለሁ አባት ያለው ልጅ ጠፍቶ እንደማይቀር እኔ ሕያው ምስክር ነኝ ማለት በቃ አባት ካለ አይኖ እኛ በሌለንበት ጊዜ በጣም እንደቃተተልኝ አምናለሁ ምክንያቱም የሆነ ችግር ውስጥ ሶን ይመጣ ነበር ዳዲ እና ጠፍቼ አልቀረውም ጠፍተን አልቀረንም ይሄንን ቤት ስናስበው አባታችን አለ ብለን እንድናስብ ሆነናልና ስንመጣ ፊቱ አልተቀየረብንም ይገርማችሁ እንደዚህ ብሎ አላየንም አልተኮሳተረብ ያቺ ፈገግታው ነበረችና እግዚአብሔርን ስለመንፈሳዊ አባቴ በጣም አድርጌ አመሰግናለሁ ጌታን በጣም አመስግኑልኝ አንድ ከሞት የዳንኩበት ምስክርነት ልንገራችሁ በባርኮት ነው ዳዲ በ22 6ኛ ወር 2016 ቀኑን ራሱ አይምሮዬ ላይ ያለና ማታ ተካፍለን ፕሮግራም ልንሄድ ስንል በረከት ባረከን ምን አለን ከድንገተኛ አደጋ እግዚአብሔር ይጠብቃችሁ ያለ እድሜ ከመሞት እግዚአብሔር ይጠብቃችሁና ምናልባት የዛን ቀን እኔ ጆሮዬ ተከፍቶ ነውና በጣም በረከቱን እየሰማው አሜን እላለሁና ሄጄ ቤት ድንገት መሞት አለ እንዴ እግዚአብሔር ሆይ አረ ድንገትማ መሞት አልፈልግም ብዬ ተኛው ማለት ነውና ኖርማል ነበርኩ ምንም አይነት የህመም ስሜት የለኝም ተኝቼ ለሊት 9 ሰዓት ተነስቼ መታጠቢያ ክፍል ገባው ከዛ ጨለመብኝ ማለት ሊትራሊ ጨለመብኝና ምን እንደተፈጠረ አላቅም እንዴት መታጠቢያ ክፍሉን ከፍቼ እንደወጣው አላቅም ከዛ ወጥቼ ወደ ሳሎን እንደዚህ አለፍ ብዬ ወደኩ እና ስወድቅ ራሴ ወድቄ ጋ ያልኩትን የሰማሁትና እንደወደኩ ያንን ሰምቼ ነው ያወቅኩት እና በጣም በኃይል ነው የወደኩት ከዚህ በፊት ለ15 አመት አልፎ በአመት አንዴ ምናምን እንደዚህ አይነት ስሜት ማለት እሱ ሲመጣ አውቀዋለሁ ያዞረኛል ልወድቅ እንደሆነ አውቃለሁ ድንገት ወድቃለሁ ቼክ ስደረግ ምንም ነገር የለብሽም ነው የሚሉ ከዛ ወደኩኝ ተነሱ ውድና የሱት ነበር ተነሱ አነሱኝ ከዚህ በፊት በነበረኝ ኤክስፒሪየንስ ውሃ ስጠጣ ትንሽ መለስ ይልልኝ ስለነበረ በመልክት ውሃ ስጡኝ እላቸዋለሁና ውሃ ሰጡኝ ልክ ውሃ ሲሰጡኝ ባሰብኝ ምን ሆነ መሰላችሁ ውስጥ የሆነ ሰው ውስጤ እንዳለ ይሰማኛልና የኔ የውስጥ ሰዌ እየወጣ እንደሆነ ተሰማኝ ማለት ይወጣል በቃ ሊትራሊ ከታች እስከዚህ ድረስ ደረሰ እና ትግል ውስጥ ነኝ የሆነ ሰው እንዲጸልይልኝ ፈልጊያለሁ ተደናግጠዋልና ከዛ እየሞትኩ ነው በቃ ልሞት ነው ጸልዩልኝ አልኳቸውና እሱ እጁን ጭኖ ጸልይ በኢየሱስም ሰላም ሁኚ ሲል ሰማዋለሁና ሊትራሊ እዚህ ጋር የደረሰው የሆነ በቃ ከዛ ቢያልፍ የምሬ ነው የምላችሁ ሞታለሁ በቃ ያ አይነት እምነት ነው ተስፋ ቆረጥኩኝ በቃ ሞትኩኝ ጌታ ሆይ አልኩኝና ከዛ ተመለሰ ወደ ውስጥ እና ተረጋጋሁኝ ምናምን ተኝቼ ምን ሆነ መሰላችሁ በህልሜ ዳዲ መጣ የሆነ ክፍል ውስጥ ያለን ይመስለኛል ዳዲ መጣና ሳየው
እንደውም ልነግረዋለሁ እያልኩ ነውና መጣና እዚህ ደረቴንና ጀርባዬን ይዞ ከማውት ብሎ ጸለየልኝ ማለት ነው። እና እንዴ አልነገርኩትም እኮ እንዴት ነው የሚጸልይልኝ? ዳዲ ነግሬክ ነበር እንዴ እለዋለሁ። ከዛ you are free አለኝ ማለት ነው። እና በሚገርም ሁኔታ ጠዋት ስነሳ ሌሊት ያንን ነገር ያሳለፈች ሴት አልመስልም። ወድቄ ያው የሰውነቴ ሴራሚኩ ስለመታኝ ሙሉ ለሙሉ ምንም ራሴን ፕሮቴክት ስላላደረኩ ሰውነቴ የመቀጥቀጥ ስሜት ውጪ ሄጄ ቼክ ስደረግ ኤቭሪቲንግ ፋይን ነበርና እግዚአብሔር በዚህ ሁኔታ ከሞት ታደገኝ ማለት ነው። እና እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። ጌታ በብዙ መልኩ ረድቶናል። እግዚአብሔር ቤት መምጣት ማለት ስለቻልን እንደማንመጣ እግዚአብሔር አሳይቶናልና እድል ሰጥቶናል። እንደገና ከዛች ቀን በኋላ እኔ ዛሬን እንደምኖር እያሰብኩ መኖር ጀመርኩኝ። በቃ ዛሬ ነው አገልግሎት ሲባል ምንም ኮምፕሮማይዝ አላረግም። ዛሬ እኮ ነች ያለችኝ ቀን፣ በቃ ዛሬ ነው፣ ለጌታም ዛሬ ነው የምሰራው የሚል ቲንኪንግ ውስጥ እግዚአብሔር ከተተኝና በሁለተኛው የመኖርና እንደገና ጌታን የማገልገል እድል ውስጥ በዛ አስተሳሰብ ውስጥ እንድቀጥል እግዚአብሔር አደረገኝ። ስለ ሁሉ ነገር ጌታን አመሰግነዋለሁ። በመጨረሻ ደግሞ እግዚአብሔር ያደረገልን ልንገራችሁና እንጨርሳለን። በአጠቃላይ በመንፈሳዊ ነገር እግዚአብሔር ምን አደረገልን? ከጊዜ ወደ ጊዜ ከክብር ወደ ክብር ውስጥ አስገባን። የመንፈሳዊ እይታችንን አቋማችን ተቀየረና ይህ ለመንፈሳዊ ለምድራዊ ህይወታችን እግዚአብሔር መልክ አደረገልን። ሌላው እግዚአብሔር እሱ በሰጠን ጸጋ በጊዜያችን በጸሎት በማገልገል እግዚአብሔርን እንድናገለግል እድል ሰጠን። ቅድም ብያዋለው ከምንም ጋር ያልተያያዘ እውነተኛ የጌታን ፍቅርና ሰላም በህይወታችን አይተን ማናቀውን ነው ጌታ ያሳየን። እግዚአብሔርን ስለዚህ በጣም አመሰግናለሁ። በመቀጠል ደግሞ ስለ ትዳር ነው እግዚአብሔርን ማመሰግነው። በእውነት እግዚአብሔር በትዳር ባርኮኛል። በሰው መመዘኛ ቢሰጥ እግዚአብሔር የማትገባኝን ባለቤት ነው የሰጠኝና እግዚአብሔርን ስለዚህ በጣም ነው ማመሰግነው። አንድ ምን ካላችሁ ምን መሰላችሁ? በማይመቸው የኑሮ ሁኔታ ውስጥ ሊሆናል እኔ በራሴ ጥፋት እንኳን በማስቸግራት ጊዜ እሷ ለእግዚአብሔር ያላት ነገር እኔን እንድትሸከም ይቅር እንድታነኝ በትህትናና በአክብሮት እንድትኖር ሆናልኛለችና በምንም መመዘኛ በሰውኛ አንመጣጠንምና እግዚአብሔር የማይገባኝን ሰላማዊ ትዳር ሰጥቶኛልና እግዚአብሔርን አመሰግናለሁ። እናቴ አንቺንም አመሰግንሻለሁ። ቴንክ ዩ። ሌላው እግዚአብሔር በልጆች ባርኮናል። ሜርሲና ጄሲማ የሚባሉ ሁለት ቆጃንጆ ሴቶች ልጆች ሰጥቶናልና እግዚአብሔርን ስለዚህ ደግሞ አመሰግናለሁ። እግዚአብሔር ይመስገን። በመጨረሻም በምድረ በዳ ውስጥ እግዚአብሔር ያስተማረን ምን መሰላችሁ? ሁኔታዎች ሳይቀየሩ እግዚአብሔር በምድረ በዳ ውስጥ ለምሳሌ ፋይናንሻል ምድረ በዳ ውስጥ ብንሆንም እግዚአብሔር አለትን እያፈለቀ ባርኮ ለበረከት መሆንን አሳይቶናልና ይሄ ለኛ ሚራክል ነው። እግዚአብሔርን በጣም አመሰግናለሁ። የሚገርማችሁ ነገር አስራት መክፈል አቁመን ነበረ። ቆይ ኔክስት መንዝ እየተባልና ሊትራሊ ህይወታችን ነው የተመታውና ለአመታት አልከፈልንም ነበር። ግን ከዛ አውጥቶ በደስታና በፍቅር ለእግዚአብሔር እንድንሰጥ በማስቻል ብቻ ሳይሆን እግዚአብሔር የረዳ ያሉንን አመታቶች ሁሉ ከእግዚአብሔር ጋር ተሳስበን እግዚአብሔር ምን ከፍለውን ሁሉ ብር ሰጥቶን ነው የከፈልነውና ይሄ አይነት ሚራክል ሆኖልናል። እግዚአብሔር ይመስገን። ሌላው ያቋረጥኩትን የማስተርስ ትምህርቴን በጥሩ ውጤት እንድጨርስ እግዚአብሔር ረድቶኛል። በጤንነት እግዚአብሔር ለምሳሌ ታማችሁ እግዚአብሔር ይፈውሳል። ይሄ ድንቅና ተአምራት ነው። ሳትታመሙ እንድትኖሩ ደግሞ እግዚአብሔር ያስችላልና በህይወታችን ዘመን በሙሉ እግዚአብሔር እንደዚህ አድርጎልኛል። አመሰግነዋለሁ። አንድ ቀንም ታምሜ አላውቅም እግዚአብሔርን። ስለዚህ አመሰግናለሁ።
ስለ ራይድ አንድ ነገር ልንገራችሁ። እግዚአብሔር እንዴት ከሞት እንዳተረፈኝ ባለቤቴንም አታውቅም። እግዚአብሔር ድል ሲሰጠኝ መድረክ ላይ እግዚአብሔር የሚያከብር ስለሆነ አብራ ትሰማለች ብዬ ነውና ታውቃላችሁ። በራይድ ውስጥ ብዙ ወንድሞቻችን ተወግተዋል፣ ሞተዋል፣ ንብረታቸው ተሰርቋልና እኔ ቀንም ሌሊትም ሰራ ስለነበር እግዚአብሔር ከብዙ ነገር ነው ያስመለጠኝና አንዱ ምን ሆነ መሰላችሁ? ከአደይ አበባ አካባቢ ነው ሌሊት 9-10 ሰዓት አካባቢ ነው ወደ ላይ እየተመለስኩ ዮሴፍ ቤተክርስቲያን አለ መሰለኝና ጨለማ ነው እዛ አካባቢ እና ሌሊት በምትሰሩበት ሰዓት አንዳንድ ሰዎች ያው ስለሚዝናኑ ዘፈን ከፍተው ምናምን አንዳንዴ ላያችሁ ላይ ሊወጡ ነው የሚደርሱትና ሸሽቼ ማመልጥበት ጊዜ አለ አጋጥሞኛልና ይሄ መኪና ልክ በስፖኮሲያው ላይ ሊወጣ ነውና እንደለመርኩት መንገድ ስለቅ እንደገና ተከትሎ ይመጡ ሊመታኝና ነዳይ ሰጣው። በጣም አላስታውስም የነበርኩበትን ስፒድ ታስታውሱ እንደሆነ ከዛ ዮሴፍ ወደ ጎተራ ማሰላጫ የምትደርሱትና ከ100 በላይ ነው የሆንኩትኝና ጎተራ ማሰላጫ ብሻገር መስቀለኛ ነው የጎተራ ግቢ መግቢያ ውስጥ ነው። በሰከንድ ውስጥ ነው ጌታ ምን ሊፈጠር እንደሚችል አላውቅም። ከዛ ቀጥታ ወደ ወሎ ሰፈር ነው የታጠፍኩት። በዛ በመታጠፌ ትንሽ ጋፕ አገኘው እና ስፖኪዮ ማይበት እንኳን ቅጽበት የለም ስፒድ ላይ ስለነበርኩ ደርሶ መጣና እዛ ጋር ጎርጎሮስ አደባባይ አለ። እዛ ጋር ፖሊሶች ይቆማሉ አንዳንዴና ስዞር ይከተለኛል። አሁንም ሁለተኛ ዙር ስዞር ለካሱ ጥሎ ሄዷል ፖሊሶችን ሲያይ እና ከኋላ አንድ መኪና መጣ። በድንጋጤ ነው ወርጄ እንዴ እኔ እናንተ እንታወቃል እንዴ ምን ፈልገህ ነው እለዋለሁ። አረ ወንድሜ ተረጋጋኒ አይደለሁም ማለት ሳስበው ለካዛ ውጭ ቆመው የሚያይ እነሱ ሄደዋል አለኝና ምን ይደረጋል መሰላችሁ? ሌሊት ላይ መተው ከኋላ ይገጫችሁና ወርዳችሁን ስትሉ በመሳሪያ ወይ ይገሏችኋል ወይም ንብረት ይዛችሁ ይሄዳሉና ሊትራሊ እግዚአብሔር ከሞት ነው ያዳነኝና እግዚአብሔርን አመሰግናለሁ። አባቶይ ቴንክ ዩ አባዬ አመሰግናለሁ። በመጨረሻም አመሰግናለሁ። የስጋን ናርዲን ባለቤቴን ወክዬ ነው። የስጋ እናትና አባቶቻችን ወዳጆቻችን እግዚአብሔር ረድቷችሁ ስላደረጋችሁልን ነገር በጣም አመሰግናለሁ። መንፈሳዊ አባቴ ዳዲዬ ቅድም ብየዋለሁ ስለ ሁሉ ነገር እግዚአብሔርን ወደህና ታዘ ስላሳየህን ለኛ ብቻ ሳይሆን ለልጆች ስላሳየው ፍቅር፣ አክብሮት፣ መውደድ እግዚአብሔርን አንተንም በጣም አመሰግናለሁ ዳዲዬ። በመጨረሻ በጨለማ ዓለም ውስጥ በኖርኩበት በኃጢአት ውስጥ በኖርኩበት ጊዜ ያልተወኝ ህይወቴ እንደዚህ እንደ ግራፍ ነበር። ይወጣል ይወርዳልና እግዚአብሔር ስላሳየኝ ፍቅር፣ ስላሳየኝ ምህረት፣ ቸርነት፣ ርህራሄ አባቴ እግዚአብሔር ሆይ በጣም ወድሃለሁ፣ አመሰግንሃለሁ። ቅዱሳን አመስግኑልን እግዚአብሔርን። አመሰግናለሁ። ሻሎም ቅዱሳን። Take